ሰው ቤት ሲሄድ ቤታ እየጠበቅልሽ ነው ምናምን ትላላችሁ። ይቅርታ ውዶቼ። ሽቅርቅሯ ወይ ሀወዘዳይ ከተነሳሽ 2 ሰዓት ሆነሽ የት ነበርሽ? የእንትን እያስተካከልኩ እያገዝኩኝ ነበር ዴቪድን። ይሄ ፊልተር አልተመቸኝም። እስኪ ልፈልግ ሌላ። ይሁን ጋይስ ፊልተሪን ላንሳ ወይንስ ወደዳችሁት? ይሁን ውዶች። ያስጠላል። አበባዋ ተመቸችኝ። ያስጠላል ውዶች ወይስ ይሁን? ይሁንሽ። እሺ አምሮብሻል። እግዚአብሔር ይመስገን። ግማሹማ ደሜ መጠጣት ነው የሚፈልጉት እኮ እናንተ አማረብሽ ትላላችሁ። ዛሬ የሆነ ከበድ ያለ ጥያቄ ጠይቃችኋለሁ። ዛሬ አንድ ሰው ብቻ ነው ያስጠላል ያለው። you look beautiful thank you። ሰላም እኔ ሽቅርቅ ወይ ቀጮ እህቴ ብላለች ተብሎና እህቴ ቀጮ እንዴት ነሽ? ወይኔ ፈጣሪ እንደተቃጠልኩ። ስሙ ዛሬ ከባድ ጥያቄ ነው። እሺ የምጠይቃችሁ በጣም ከባድ በቃ ለህይወት የሚያስፈልግ አስፈላጊ የሆነ ጭንቀት የሚለቅ ጥያቄ ነው የምጠይቃችሁ። አንድ አባይ መልስ አፍንጫዬ ልጅ ያወራሁት ቱርክ ላይ ተጣሉ ልጆች ትዝ ብለውኝ ነው። አፍንጫዬ ልጅ ያወራሁት ቱርክ ላይ የወረዱት ልጆች ትዝ ብለውኝ ነው። ያስወረድሻቸው ልጆች አያችሁ። እኔ አንድ ነካ አድርጌ 80 ጊዜ ነው ማስጨዋት። እኔ ደስ ስለሚለኝ እኮ አውቄ ነው ማስጨዋት። ክርስቶስ ፊንገርዬ ወይ ፊንገር ዛሬ አብዳ ተፖስታ አየሁኝ እኮ። አፍንጫዬን ያስኩትኝ ቱርክ የጣልሻቸው ልጆች ትዝ ብለውኝ ነው። ካለ ፊልተር ውጪ ለምን ወጣለሁ ውዴ? እንዴ ለማን ብዬ ሰብሪና እህቴ ለማን ብዬ ካለ ፊልተር ሞጣም 1000 የትኛው ይሄ አሮጌው ስልክ ነው 1200 ዶላር አፍስሼበት በፊልተር ካልወጣው ምን ዋጋ አለ ውዴ? ስማርት የሆነ ስልክ ገዝቼማ ሁሉን ነገር ነው መጠቀም ያለብኝ። ፊልተር ቢኖር ያ ነገር ቢኖረው ራሱ ፈንደድ እያልኩ ነው የምጠቀምበት። ትቀልዳለህ እንዴ? ይሁላ ዶላር አውጥቼ ኢትዮጵያ ቢሆን ስንት ነገር ስንት በግና ላም በሬ ገዝቶ ስንት ቤተሰብ ጥሎሽ ጥላችሁ ትደግሱበታላችሁ እንዴ? እስኪ ያለ ፊልተር ውጪ እንዴት ተደርጎ ውዴ? እንዴ አንዳንዱ ተናዶ አየው ዛሬ በጸጸት የወለዷቸው ልጆች ሊያሞግሱ ሲሉ ግራ ገባኝ። በጸጸት ወልዳችሁ አንድ ሁለተኛ ነገር ደግሞ ቱርክ ላይ በላስቲክ ተጠቅልለው የተጣሉ ልጆቻችሁን አንሱ። በክብርና በማዕረግ የተወለደ ልጅ ከአባቱ ጋር ይኖራል። ቴንክ ዩ አባ ዳዲ ማሚ እያለ ይኖራል። ቴንክ ዩ። ቱርክ ላይ ያሉት ልጆችን አንሱ የወደቁትን በላስቲክ። በነገራችን ላይ ዛሬ ያሳቀችኝ ጌታ ፊንገር ማለት ለማሳዘኛ እኮ ነው። በቃ በልጅ አቤት ይሄ ልጅ ማሽቀል ሃይማኖትና ልጅ እኮ ሽቀላ ነው። በልጅ እኮ ነው ለመሸቀል ማለት ነው። እኔ ልጅ ዲቃራ አይደለችም ስትሰው እኮ ነው ኮሜንት ላይ ነገር አይሰለችሽም እንዴ ይላል። ነገር አይሰለችሽም እንዴ? እሺ አሁን ማለት ነው እስኪ ውዶች ሪካርድ አርጉ። እስኪ ሪካርደሮች ካላችሁ ዛሬማ ተኝታችኋል በጊዜ ሳልገባ። ፖሚ እህቴ ስሙኝ ኮሜንት ላይ ጻፉልኝ። አሁን ማለት ነው የኔን ፎቶ አንጠልጥላችሁ የምትዞሩ ባንቹ እህቴ ደሜ ወዶይ ስከራ ኮሜንት ላይ ማለት ነው የኔን ፎቶ አንጠልጥላችሁ የምትዞሩ ኪታ አካባቢ ናችሁ ዶቼ ላይክ ማውቅ ፈልጋለሁ። የኔን ፎቶ አንጠልጥላችሁ የኔን ፎቶ የኔን አረማ አንጠልጥላችሁ የምትዞሩ ሰዎች እኔን የምትወዱኝ ሰዎች እስኪ ኬት እንደሆናችሁ ግለጹ። መስየቴ ብለድ ኮሜንት ላይ ጻፉ። እኔ ከጎንደር ከጉራጌ ንገሩኝ፣ ሸዋ እስኪ ንገሩኝ። ሪካርደሮች ሪካርድ አርጉ ፕሊዝ፣ ሪካርድ አርጉ። ቆይ ሪካርደሮች አላችሁ። እኔም ቤታ
ፎቶዬን እንደ እብድ አንጠልጥላችሁ የምትዞሩ ተገፍታችሁ ዶጄ ተገፍታችሁ ማለት ዛት ፈልጉ ተገፍታችሁ ፍትፍት ተብላችሁ ማለት ነው። ፕሮፋይሌን ይዛችሁ የምትዞሩ አርማዬን ቢጫውን ይሄንን የምታደርጉ ከየት ሀገር ናችሁ? ማርያም ማወቅ ፈልጋለሁ ማለት ነው። ከማርቆስ፣ ከወሎ፣ ከሸገር፣ ከአዲስ አበባ፣ ከአዳማ፣ ከጎንደር፣ ከወላይታ የኔ ወዳጆች ከጎጃም ኧረ ጎጃም የሚወዳት የለም ተብሏል። ተው ጎጃም የሚወዳት የለም ተብሏል። ተው ስታፕ አንድ ሰው የጎጃም ልጅ እኔን የሚወደኝ የለም ተብሏል። ተው ውዶቼ ተው። አንቦ፣ ከጎንደር፣ ከባህር ዳር፣ ከሐዋሳ፣ ከኤርትራ ጽየህቴ ደሜ እናቴ ከጎንደር፣ ከአትላንታ፣ ከኤርትራ ነው ከኢትዮጵያ ነው ያልኩት። አገር ስቴት ጥሩ አላልኩኝም። ከኢትዮጵያ ከሲሆን ደስ ይላል። መቀሌ፣ ጎጃም። እስኪ ጎጃሞች አላችሁ? ጎጃሞችን ነው ማየት እንፈልገው። በጣም ጎጃሞች በጣም ነው ቤታን አጥብቀው የሚጠሏት ተብሏልና እኔ ደግሞ እንዴት አብረን ስንት ነገር አሳልፈን ደቦች ናቸው እንዴት ይጠሉኛል? እስኪ ላጣራ ብያለሁና እስኪ ንገሩኝ። እስኪ በጣም ነው እንደምትጠሉኝ ጎጃሞች። እስኪ ንገሩኝ። መስኪ ንገሩኝ። አዲስ አበባ፣ ከቡታጅራ፣ ከጅማ አለን እንወድሻለን። አይ ማወቅ ፈልጌ እኮ ነው። አንድ የጎጃም ልጅ ፎቶ የሚያደርግ የለም የሚወዳት የለም ይላሉ። ግራ ገባን እኮ ግራ ገባን። ከወራቤ ደስ ይላል። ከቱርክ ወይኔ ጌታ፣ ከጎጃም፣ ከደብረ ማርቆስ እኔም ወዳቸዋለሁ። ለምን እንዳወቅኩ ታውቃላችሁ? እንደምትወዱኝ አንዳንዳሉ ዲቃላዎች ምናምን እንደዚህ ከሌላ ምናምን ተወላልደው ምናምን የመጡ አይወዱኝም። ግን በብዛት እንደሚወዱኝ ያወቅኩት መቼ እንደሆነ ታውቃላችሁ? ፊንገርዬ፣ የኔ ፈንጋሪ፣ የኔ ጎርጓሪ ጎጃሞች ይጠሏታል፣ አትወዳቸውም፣ አይወዷትም ስትል ኮመንት እንዳለ እኔ ከጎጃም ነኝ ሞቼ ነው የምወዳት ሲሉ ያኔ ያወቅኩኝ፣ አረጋገጥኩኝ። ቴንኪዩ ዋጋዬን ስላረሳችሁ ቴንኪዩ፣ አመሰግናለሁ። ከሸዋ ወሎማ አፍቃሪዎች ናቸው። ወሎዎች እንዴት ወሎዎች ይወዷታል ቤታርኮ ተብሏል። ወይ እግዚአብሔርዬ፣ እንዴት አይወዱኝ ወሎዎች? እንዴ ድምፅ አብሬ መሆናቸው በችግራቸው ሰዓት በችግሬ ሰዓት አብሬ ነበሩ ከስንት ዓመታት ጀምሮ። ማኪ እህቴ ማኪ እንዴ ሙሉ አማራ ይወድሻል። ላይ ላጣራ እኮ ብዬ ነው። ከኮምቦልቻ ከአማራም አልፎ በነገራችን ላይ የኔን ፎቶ ጉራጌዎች፣ ኦሮሞ ሁሉ የሚያደርጉ አሉ። መድኃኒዓለም በነገራችን ላይ የምነግራችሁ ማለት ነው። እና ከአንድ አካባቢ ብቻ የሚወደኝ አድርጋችሁ ጭንቅላታችሁን አታስቡ። የኔን ደግሞ ፎቶ የምታደርጉ የኔን ማይቴ የኔን ፎቶ የምታደርጉ የኔን አርማ የምታደርጉ ውዶቼ ማንም ገፍቷችሁ አይደለም። እኔ እንዳውም ብዙ ጊዜ ምንድን ነው የምለው ፎቶዬን አውርዱ አይደለ አስኪ ያላልሽኝም የሚል ካለ ከነ መረጃ መጣለኝ። ፎቶዬን አውርዱ፣ ፎቶዬን አንሱ ነው የምለው። ግን ብዙዎቻችሁ ወደንሽ ፍቅር የኔ ቤታዬ ፍቅር እና ከመቼ ጀምሮ ነው ደግሞ የወደዳችሁኝ? ማወቅ ፈልጋለሁ። ከመቼ ጀምሮ ነው ፎቶዬን ማድረግ የጀመራችሁትኝ? እስኪ ንገሩኝ ውዶቼ። ከወለጋ፣ ከጎጃም፣ ከበርካቶ በነገራችን ላይ ይሁት እሺ ጠላቶቼ አንዳንዶቻችሁ ማለት ነው የኔ ፍቅር ጠንቶባችሁ ወደ ቅናት ወደ በሽታ የተቀየረባችሁ ሰዎች ታከሙ። ሁለተኛ ነገር ደግሞ እኔ ለማንም መልስ አልመልስም። እናንተን የማደርገው ምንድነው በዝምታ ውስጥ የእናንተን ጥላቻ፣ የእናንተን ክፋት፣ የእናንተን መርዝነት ያመቃችሁትን መርዝነት እስከ ብልቃጣችሁ እስኪሰበር ድረስ አስተፍጫችሁ ከኔ ጠላቶች ጋር ሁሉ ማለት ነው ተባባሪ አድርጊያችሁ እነዛ ጠላቶች ደግሞ ማለት ነው ተጠቅመውባችሁ ሀቅ ብለው እስኪተፋችሁ ድረስ ነው ማድርገው። እኔ አልመልስላችሁ። ማርያምን ነው የምላችሁ። ብልቃጣችሁ የመርዝ ብልቃጣችሁ መርዛችሁ ተፍታችሁ አልቆ መርዙ ብልቃጡ እስኪሰበር ድረስ የኔ ጠላቶች ጋር ሄዳችሁ ማለት ነው ሰግዳችሁ የነሱ ባሪያ ተደርጋችሁ ተጠቅመው አውጥታችሁ እስኪጥሏችሁ ነው። ይሄን ቃል ለምድር ለሰማይ ጎጃም ሞተን ነው የምንወድ ሰሊም እኔም ሞቼ ነው የምወዳችሁ ደሞቼ። እንዴ ከማን በፊት እኮ ተው ከፉ አታስሩና እንደዛ ነው ማደርጋችሁ። ብትጮ ብትታነቁ ሁሉም ነገር ጊዜያዊ ነው። ሁሉም ነገር ጊዜያዊ ነው። አይታችኋል። እኔ ቤታ ጠንካራ ሴት ነኝ።
ማንም ወደደኝ ማንም ጠላኝ ምንም የሚመጣ ነገር የሚለወጥ በህይወቴ ነገር የለም። ከአንድ ሁለት ሰው ቢጠላ ሰው ይወደኛል። ወዳችሁ ነው የኔ ጠላት መጨረሻ ላይ የምትሆኑትኝ። አድናቂ ወዳጅ ሆናችሁ መጨረሻ ላይ ፍቅሩ ይሁን ምን ይሁን አላውቅም አስክሯችሁ አብዳችሁ ትቀራላችሁ በብዛት ማለት ነውና በተለይ ደግሞ ማለት ነው 3 4 5 6 አመት እናቃታለን የምትሉ ሰዎች ናችሁ ልትሞቱ የደረሳችሁት። 3 4 አመት አብራችሁኝ ስትሆኑ የኔ ክፋት አልወጣም፣ የኔ መርዝነት አልወጣም፣ የኔ መጥፎነት አልወጣም፣ የኔ ጎጠኝነት አልወጣም። ያን ያልታያችሁም ልክ በግለሰብ ስትጣሉ ነው የኔ ማንነት ወጥቶ ጎልቶ የሚታያችሁ። ምን ነው ለህዝቡ አስቀድማችሁ ማንነቴን አትናገሩ? ምን ነበር እንዴ 1 አመት 2 አመት 3 አመት መጠበቅ ምን ያስፈልጋል? ልክ የእናንተ ተራ ሲመጣ የእናንተ ቀን ሲመጣ ነው የምታብዱትኝ። እኔ ያልኳችሁ መርዛችሁን ነው ማስተፋችሁ። በራሳችሁ አንደበት በራሳችሁ አፍ ህዝቡ እንዲፈርድ ነው የማደርገው። ያንን ነው የማደርገው እኔ። አንቺ ሀበሻን የሚገርምሽ በእኔ ምክንያት እዚህ ያሉ ነጮች እንኳን ይወዱሻል። አመሰግናለሁ። እኔ ለምትወድኝ አመሰግናለሁ። እና ማንም ፎርስ አድርጓችሁ ፎቶዬን አድርጉ ምናምን በግድ ያላችሁ አርማይን በግድ አድርጉ ያላችሁ ወዳችሁኝ ፈቅዳችሁኝ አክባሪም ስለሆንኩኝ ነው የምታደርጉት። አክባሪም ስለሆንኩኝ ስለምንጓደድ ነው የምታደርጉትኝ። አለቀ ደቀቀ። ሰው እናንተ ስለተጣላችሁ ወይ ምናምን ሰውን እንዲጠላ ጥረት ብታደርጉ ማለት ነው እግዚአብሔር ደግሞ ለኔ ክብርና ሞገስ ነው የሚጨምርልኝ። አያችሁ እንኳን አይደለም ጥቃቅንና አነስተኛ በተደራይተው እንኳን ማለት ነው እነንቁርቲ እንኳን ጧት ከማታ የሚለጠልጡኝ እንኳን እኔን አልነቀነቁኝ፣ አላሸነፉ። ቤታ ናት ከነሱ በተሻለ ሰው እንኳን ተኝቶ ሰው እንኳን ተንብሎ 3000 ሰው ይዤ የምቀመጥ ነኝ። ለዛው ምንም ጥረት ሳላደርግ ሳላጫውት ምን ሳልል ቀለል አድርጌ እያወራው ማለት ነው። ሰውን በሰው ማስጠላታችሁ ነው። እግዚአብሔር ከላይ ከሰማይ ያለው ብቻ ነው ሰውን አንገት ሊያስደፋም ለመማሪያም እግዚአብሔር ራሱ ለመማሪያ ነው እንድንማርበት ነው አንገታችንን የሚያስደፋ እንድንማርበት። ማንም እኔን መነቅነቅ አይችልም። እግዚአብሔር ብቻ ነው እኔን መነቅነቅ የሚችለው። አስረግጬ ነው የምነግራችሁ። ማናችሁም በሰው እኔን ለማስጠላት በምትሄዱ ሰዓት እግዚአብሔር ግርማና ሞገስ ይሰጠኛል። አሁን ደግሞ ያለው ትውልድ ደስ የሚለው ጠያቂ ነው። የሆነ ነገር አሉባልታ ስታመጡ እስኪ መረጃ አምጪ የሚል ትውልድ ነው ያለው። እሺ አረኔ ያስፈልግ አባባሳ ይባል አማራ ነው ደሜ አማራ ነክ አማርኛ መጽሐፍ ልመድ አይደል? አማራ ነኝ ደሜ ብለክ አምባባሳ ፈልጋ ነው ስጧት። እኔ ዝም ብዬ እኮ ነው አላየም እንዴ? ዝም ብዬ ገስት ላይ ሆኜ ሁሉ የሚሰጠኝ ሴት ነኝ እኔ። አንበሳ ሱስ የለብኝም። አንበሳም ሰጪ ነኝ። ከአንበሶ ይዘር መጥቻ አንበሳ ሳሰበትን ያየው አያስፈልገኝም። እኔ አንበሶ ስጧት ምናምን ይላል ሌሎቹ ጋር በጠራራ ጊፍትና ቪው ማለት ነው። እኔ ጋር ሲወርድ አይታል። ካላወቅ ሂድና ሪከርደሮች ላይ ዞር ሰርች አድርገኝ። እኔ አንበሳ ሱስ የለብኝም። አንበሳ ጥማትና ፍላጎት ቢኖርብኝ ለሰው እየዞርኩ አልበትንም ነበር። ቁጥብ አድርጌ ይዝ ነበር። ገብጋባ አይደለሁም። የአንበሳ ሱስና ጥማት ያለባችሁ ለጊዜያዊ ነገር አፋችሁን የምታረክሱ እናንተ እንጂ እኔ ቤት አይደለሁ። እኔ ሁሌም ተሽዬ መገኘት ነው የምፈልገው። እኔ አልኳችሁ እኔን ከኔ ጋር የሆነ ችግር ሲፈጠር ስትጣሉ የማደርጋችሁ ነገር ምንድነው? ጠላቴ ጋር ሄዳችሁ ማለት ነው ስለኔ እንድታወሩ ነው ምገፋፋችሁ። ከዛ ማንነታችሁን በደንብ መርዝነታችሁ ክፋታችሁ አክበርተን ተፈብላችሁ እንድታወጡ ነው ማረግ። ማርያምን ነው የምላችሁ እንተፍ ብላችሁ እንድታወጡ ነው የምፈልገው። እና ደግሞ በነገራችን ላይ ማለት በሰው ሰው ነግሯችሁ ማለት ነው እኔን የምትጠሉኝ ያላችሁ መንገዱን ጨርቅ ያርግላችሁ። ግን ጠያቂ ሆኖ አንዳንዶቻችሁ ማለት ነው ለምን ያን ያብራቻቸው ስትሆኑ 5 6 አመት 4 3 አመት ማንነታችሁ አልታያችሁም? ከየት የመጣ ማንነት ነው? ድንገት ዛሬ ልክ ስትጣሉ ጥብቅ አድርጌ እኔ እንዲህ አይነት ሰይጣንም ሆነ 5 አመት 3 አመት አብረን ተቀመጠን ስትሉ የኔ ማንነት ለምን አልታያቸውም? ጠይቋቸው። እሺ እንደዛ የሚሉ ሰዎች ካሉ የቤታን ፎቶ አንጠልጥላችሁ የቤታን ፎቶ እንዲብላችሁ የሚሉ ሰዎች ካሉ እንደናንተ እንኳን ጠልጣይ ነበራችሁ። ምን ነው ዛሬ ታያችሁ? 3 4 አመት ለምን አልነገራችሁንም? እንድንነቃ ዛሬ ምን ታይታችሁ ነው? በሉ ማንም ሰው እንትን ሲል ለሚያሳብደው ኤምጄ ቴንኪ ነው ፍቅር። እሺ እና እኔ ብዙ ማውራት አይጠበቅብኝም። እኔ ግን የኔ ጠላቶች ተጠቅመው እንደ ኮንዶም እንዲጠሏችሁ ካላረኩ እኔ ቤት አይደለሁ።
እግዚአብሔር ምስክሬ ነው። ምንም ባለመመለስ እንደ ኮንዶም ተጠቅመውባችሁ ነይ ቤታ ጋር ምን ነበር ብለው ተጠቅመው እንደ ኮንዶም አውጥተው እንዲጥሏችሁ ነው ማረገው። እንኳን ለእናንተ አይደለም አብረን 3 ቀን በልተን ጠጥተን ነው የተለያየ ነው አላቃቸውም ነው የተባሉትኝና እንደዛ ነው ማረጋችሁ ነው ቤታ። ከእናንተ ጋር ምልልስ አልፈልግም። ኤምጄ ቴንኪዩ። እኔ ከኔ የሚጠበቀው ክፋት አለመስራት፣ መርዝ አለመሆን፣ ምቀኝነት አለመሆን፣ ያለኝም ማካፈል ነው። ከዛ በተረፈ የእናንተን ክፋት ግን መድኃኒዓለም ያሳየኝ። ጁዲ ቴንኪዩ። እሺ ጌም እጫወታለሁ። ጭራሽ ተብሎ እኮ ወይ ጉድ ጌም ጭራሽ ተብሎ ወይ እግዚአብሔር አላውራ ዝም ልበል። ኤኒዌይስ በየአቅጣጫው በየቦታው እኔ ልገበላችሁ። ጤና ይስጥልን ቤታዮ። ወይ ውዴ ምን ነው የተሸከምከው? እሱማ አሸንፌ ነው። ወይኔ የባለፈው የትናንት ወዲያው ጫማ ምንድን ኳስ ምናምን እየተጫወተችበት ጫማ ማን ኦፍ ዘ ማች ተብዬ ይኸውልሽ እና አቅፈው ነው ያደርከው አሉ። ወሬት ነው የነገሩ። አዎ እንኳን ደስ ያለህ ዮናታን። እንኳን አብሮ እንዴት ነሽ ልጅ እናት አለሚ አለ። እኔን ምን አለ እንደዛ ቀፍ ብታረጊ አንገት ላይ ሽጉጥ ብታረጊ። ራክሽኛ የኔ እናት የኔ ቸኮሌት ራክሽኛ ጋጥ ገመት ነበር። አንቺንም አቤት ራክሽ ወንዝ ማዛግ አሜሪካውን ሽብኝ ላይቸው ብታይ በቃ ድክም እያሉ ግን ትችላለህ። እግዚአብሔርን እኔ እኮ ቤታዬ ካልቸገረኝ እኮ እጫወታለሁ። ሲቸግረኝ ነው ዝም የምለው። ሲቸግረኝ ምን ላደርግ መሰለሽ? አሁን እሺ ከነገ ጀምሮ ቪዲዮ ልሰራላቸው ነው። ለዚህ ለተከበረ ህዝብ ከመገናኛ ጀምሮ እስከ ሰፈር ድረስ ለቋጠረ ህዝብ ከኔ እኩል ነካበት አልነካበት ጠባረ አለ ወጣ እያለ ሲጨነቅ የነበረ ሲዘጋ ሲፈታ የነበረ ለዚህ ህዝብ ምን አደረግለታል ለምሳሌ ከነገ ጀምሮ ቦታው ድረስ ሄጄ እዚህ ጋር ነው እንደዚህ የሆንኩት። ይሄ ነው እኮ ከአደባባይ ከነ ቦታው እዚህ ጋር ነው እንዲሆንኩት። እዚህ ጋር ፈርበላው እዚህ ጋር ጠባለ የአያቴን እዚህ ጋር አገኘኋቸው። ጓደኛ ደረጃውን አሜሪካን ባዝ እጽ በልቻለሁ። እጽ የበለውበትን ቦታ አዲስ አበባ ዩኒቨርሲቲ ለዚህ ምስኪን ምንም በማያገባው ፊንቲጣውን ህዝብ ሲቋጥር ሲፈታ 4 ሰዓት ሙሉ አፈር ልብላላችሁ። 4 ሰዓት ሙሉ 4 ሰዓት ሙሉ አንተረኝ እህቴ 4 ሰዓት ሙሉ ስለ ሸርተቴ ሲሰሙ ይሄ ምስኪን ህዝብ እኮ ነው። ህዝብ እኮ የዋናቸው እኮ ህዝብ ጌም ትጫወታለህ? ጌም ተጫወቱ እያሉ ነው። እንጫወታ። እሺ አንተ ባለውቻ ልጅ እንዴት ነው? ደህና ነው? አልገባም እስኮ እኔ ቤት አልገባም። ምን አለ? አስገቡልኝ ነው የምለው። እኔ ዩኒቨርሲቲ ማለት ፈልጋለሁ። የጀመረው ቪዲዮ አልጨረሰም፣ እያዳመጠ መሰለኝ። ይመጣል፣ አታስብ፣ ይመጣል። ኧረ ተሜ ዩኒቨርሲቲውን ለቀቆ ለራቴ እኔ ለቀቀው። ታሽቶ እኔ ቤት ነው ታሽቶ ታፓርት ጋይስ ስትሪፕ እዚህ ቤት አባና የማይገቡ ከገቡ የማያወጡ ክብርኒ ፍቅርኒ ወርዶ በቃ እንዳይከብድ ተሸክመኸው እንዴት ይቀጥላል? ማኪዬ ፍቅር ቴንክ ዩ ሶ ማች። እንዳይከብድ ውዴ እንዳይከብድ በጣም ቋንቋ እንቃረክ። እሺ እናት ጄ ወንድም ጋር 22 ዊን አለኝ 22 ዊን አለኝ። እንዴ 22 ዊን አለኝ። ጀና ነገር ካልተሰጠህ ታጠፋታለህ። ጀና ነገር ይሰጥህ። አሪፍ ለምሳሌ እናውራ። ለምሳሌ ጀና ነገር ሲሆን እስኮ ንገሪኝ። ስንት ልግባ? ባለ ይመጣል። አንዱ በ1000 ነው የምሸጠው። 22000 ማለት ነው። 22000 በጣም ቆንጆ መስሏታል። ማንገባ መስሏታል። እንዳይመስላት ይታሸው ልጅ እንዳይገባ ብቻ ላይውን። አይ ጋይስ 30 ሲሆን ነው ላይውን የምጠይቀው። አሁን ችግር የለውም። ይሄንንም እስኪ አውለታ አባና ማይጉ ከገቡ ማይወጡ ወርዶ ማያቀው ረድ አንድ በጣም ምቀኛ ሰው ነው። ስቀን እንደጀመርን ስቀን እንጨርስ። ከገቡ ማይወጡ ማለት ምን አለ? ቤታዬ እህቴ ጋም ገባ ብለው ከዛ በኋላ ተመልሰው ወደ እኔ ይምጡ። ምን አለ እንደዛ ብትል? አላስቸግርም ብዬ ነው እንደፈለጉ። ኧረ ፕሊዝ ተቸገር። እሺ እባካችሁ ቤታ ጋርም እንደው እኔ ጋርም እያደረጋችሁ
ካላስቸገር 9 አበባ 9 አበባ 22 ሺህ መግባት አለብኝ ጋይስ። 22 ዊን አላት። 22 ሺህ ልግባ። 22 ሺህ ልግባ ጋይስ። 22 ዊን አላት። 22 ዊን አላት ጋይስ። ስሙኝ ጋይስ ደብል ነን ቤተሰቦቼ፣ ደብል ነን። ይሄን ዊን እንውሰደው። ዮናታን ፎገብ ሳይሰራም ብላችሁ የምታረጉትን ሸር አቁሙና ደብል ለስቶስ ማኪዬ ቴንክ ዩ ሶ ማች ጋይስ። ደብሉን እንጠቀም 22ቱን እንግባ። ግላቡን እንጠቀም አረ ምን ጉር ነው። 22ቱን እንግባና ዊኖን እንሰጥ። 22ቱን አላት እንሰጥ። ግላቡን እንጠቀም ጋይስ። ራስ ሊመጣ ይችላል። ታታባ አድርጉ እሺ። አረ ሰው እንደሌለው ሰው አታርጉኝ። ተው ያስቀኛል። ከዛ የሚሰራው ደብል ነን። ሰብሰብ በሉ ውስጥ ሰብሰብ ብላችሁ አንድ ሺህ ብታወጡ እኮ ግላቡን ብናወጣ እኮ 20 ሺህ እንገባለን። ሰብሰብ በጌታ በኢየሱስ ስም አይቼ ማላውቀው ነገር ወይኔ ጋይስ ወይኔ ነግሬያችሁ ነበር። ወይኔ ወድቄ ነበር። አባ ገባ የኔ አባ ይታል ግላቡን ጋይስ ግላቡን እንጠቀም። ወይኔ ብዬን ያዙልኝ፣ ጌቴን ያዙልኝ። ቤቱ ገባ 25 ላይ ያዙልኝ፣ ብዬን ያዙልኝ፣ ጌቴን ያዙልኝ። አይቼ ማላቆን አሳይ፣ የኔ ጌታ አይተማታቆም መድኃኒዓለም ያሳይ። ግላብ ስጭኝ፣ ግላብ ስጡኝ። ያዙልኝ፣ ኤቢን ያዙልኝ፣ ጌቴን ያዙልኝ፣ ወንድሜን ያዙልኝ። ጨብጫ ግላቡን እንጠቀም። እሽም ብያለሁ። የኔ ጌታ ልደውልልህ፣ ወይኔ መድኃኒዓለም ጌታ አምላክ ሄደ። የኔ ጌታ ልደውልልህ፣ የኔ ጌታ ላናገር። ሄሎ ገኔ ጠበለ አይተማታቁን መድኃኒዓለም ያሳይ። አይተማታቁን መድኃኒዓለም ያሳይ። አትጣ አግኝ ሰጪ አርግ። ጭራሽ በስልክ ነው አግኝ አትባባለው። አንተ ተከበር ደብቆ ይስጥ። አንተ ወይ የኔ ጌታ ወይኔ ምን አለን ይደውልለት ቢኖር ያንን እንዲመደው ተፍቼልሃለሁ። ትዳር ችግር ካለብህ ምን አጋባህ ዳር ነው ማረግ። ስምንት ታለኝ አራቱን ስራቸው ተኛቸው። ጉድ ነው። ሄደ ወሰርከው የኔ ጌታ አስጨንቀኝ ነው የወሰድከው። ቤታዩ ከዚህ በላይ ክብር አለ እንዴ? አንቺ ቤት ተጨነኩኝ። ፈገግ በል የኔ ጌታ ብዬ ፈገግ በል የኔ ጌታ ፈገግ በል የኔ ጌታ ፈገግ በል የኔ ጌታ። በስመ አብ ጊዜ ቤቱን ዕቃ ውርዶ ነው አጠገቡ ያስቀመጠው። ጋይ ፈገግ በል የኔ ጌታ። ማስታወሻ አለ የኔ ጌታ። በልቻርገው ጋይስ ስልክም ካለ ሌላ ምን አለ? ዮናታን ሌላ ምን አለ? ኧረ ምን ይልኛል እሱ ከፈለገ አመጣው እሱ ከፈለገ አመጣው እዘረግፍለት። ጄውላጂ እንዴት ክብር ልበስ። አይቼ ማላቆን አሳይ። አይቼ ሄደ ዛሬ ሄደ። ጋይስ ሰብሰብ አድርጉ። እኔ ዛሬ ድስት ማለት አንተ አሜን በል በእናትህ። የኔ ምርቃት በጣም ኧረ እኔ አሜን ልለታለሁ። እኔ ልለታለሁ። ቤት ተተቀልሻ በእኔ ምርቃት 4 ወንዶች እዚህ ቤት አጋብቻለሁ።
ሁለት ሴቶች ደግሞ አይጸንሱ። አሜን አለ አሜን አለ ጌታ አሜን አለ አሜን። ያንቺ አሜን ምን ይጠቅመኛል? ያንቺ አሜን ለኔ ምን ነው? ያንቺ አሜን ለኔ ምን ነው? አንቺ እኔ እንደሱ ማስታብስለት ምን አለ ቢገኝ ቅድስዬ እናቴ እዚህ ቤት ቅሪ እዚህ አስቀሪ ወይ ገኒ ዮናታ እናቴ መጣች እናቴ ገባይ ተቀበሏት ገባች። 9 ሰዎች አበባ ሳሚ ሆድ ብሶኛል ከፋኝ 22 ከፋኝ ሳሚ ማክዬ እናቴ አደረግሽው ሳይደውል አባቴና እናቴ ተሽቀዳደማችሁ የታሉ ሌሎች አክስቴ አሁን የት ሄዱ? ደወለ ጠራቸው። ጠራ ብያቸዋለሁ እኮ ጠራ ወይኔ ቤት ስልክ አለመኖር ጠራ ምን አለ ማይቼ ማላቀውም ቢሰጡኝ ጠራ ደወለ ወይኔ መድኃኒዓለም አባቴ ምን አለ እኔችን ስልክ ገዛታለሁ። እሱ እኮ እየጠራ እየተደዋወለ እኮ ነው ላይ ተቀመጥ አጨብጭብ እግዚኦ ሳንነለቅ ምንም ደውልለት የኔ ጌታ አንገባረርከኝ የኔ ጌታ ወይኔ እቤቴ ቤታዮ እቤቴ ስፓርታከስ ሆነ ስፓርታከስ ቆይ ውዴ ልሞክር እድሌን ልሞክር ጋይስ ግላቡን እንጠቀም ወይኔ ለማባሉ መሰለኝ የወሰደው ይሁን ይህን ምስማት ያለበት ይሁን ጋይስ ግላቡን እንጠቀም ልዩነት የለም። ሜኔን አባሉ መሰለኝ አረ እየከፋም ነው